He shot you. I crush you. You waiting me? Mercy upon us. I love you. Now you set my soul on fire. Matias! Moto bankara boss. አፈን ዝጋ ቦስ ይሳቂው ወይኔ አራስ ቀልድ ነው ቦስ ቦስ ግን 300 ብር አሰጠኝ ደሞ 300 ብር ምን ይሰራልሃል ቦስ ኢምፕሬስ ኢቨንት ያዘጋጀው በአዲስ አበባ ኤግዚቢሽን ማዕከል የሚደረገው ዘኢትዮጵያን ሆሊ ሚሊዮን ፕሮግራም ለመሳተፍ ትኬት መግዣ ፈልጌው ነው ደሞ ምንድነው እሱ ቦስ ኢምፕሬስ ኢቨንት የኢትዮጵያና የህንድን ባህል አጣምሮ ዘኢትዮጵያን ሆሊ የተሰኘ ፕሮግራም እሁድ ሰኔ 23 በኤግዚቢሽን ማዕከል አዘጋጅቶልናል መግቢያ 300 ብር ነው ፕሮግራሙ የሚሆነው ከጠዋቱ 3 ሰዓት እስከ ምሽቱ 12 ሰዓት ሲሆን ለአዋቂዎችም ለልጆችም የሚሆን የተለያዩ ፕሮግራሞችን አጣምሮ ያዘ ከነዛም ውስጥ በደማቅ ቀለማት እንደነ ሻሩካን ቀለም የተቀባባን የተለያዩ የጥበብ ስራዎችን እያየን እንዲሁም በሙዚቃ ፈታ እያልን እናሳልፍበት ጊዜ ነው ቦስ እና ደግሞ ቦስ የዕለት ሁለት ቲኬቶቹ በር ላይ ስለሚሸጡ ምንም አያሳስብም ቦስ በዛ ላይ ቦስ ጥበበኛው ሳሌ የሆነው ብሩክሽ ጥላ ፕሮግራሙ ላይ ይገኝበታል 300 ብር ቦስ እንካየው 300 ብር ጨምርልኝ ቦስ ለምንድን ነው ደግሞ ድጋሚ 300 ብር ለቃጀት ይሄ ሰውዬ ምን ጀመረ ደግሞ ማቲያስ ቦስ ምን እየሰራህ ነው ቦስ አልከፈታል ናምጣው ልክፈትልህ ያ ሂሳብ ቦስ ስራ አንድ ያዝኩት ወይ ጉድ በልንካዝ ቦስ ማስከት ፈልጋል ቦስ ጎሮቹ የት ነው ያለው ጓሮ ደግሞ ምን ይሰራልሃል ሽንት ቤት ልሰራልሽና ቦስ ታዲያ ለምን ሽንት ቤት አትጠቀም ደግሞ ሽንትም ቁም ነገር ሆኖ ቤት አለው አንተ ሰውዬ እዛ ጋር ያለው ሽንት ቤት አይደል እንዴ ታዲያ የቱ ይሄ ነጭ በረዶ የመሰለው ክፍል አዎ ነጭ እንስራ የተቀመጠበት የምን እንስራ እንስራ መስሎኝ ከሱ እኮ ነው ውሃ የጠጣሁት ቦስ እና እንደዛ ነው እልሃለሁ ምን የሰማው ነገር አለ ነኝ የመንፈስ አይነ ስውር ነኝ ብርሃኔን ያጣው ሮጬ በብላት ሰርቼ ማግኘት ስላልቻልኩ ነው ወገኖቼ ባካችሁ ያላችሁን 5ም 10ም ሳትሉ ሳትነቁ ስጡኝ ባካችሁ ያያችሁ አትለፉኝ ወገኖቼ ቦስዬ ሺህ ዓመት ቦስልኝ የኔ አባት Jesus I will tell you that money stop nonsense Bombastic side eye. በላው Don't run Murife don't run ሌባ ይሳቂው ቤተሰቦቻችን ዛሬ ከማቲያስ ጋር ከከተማ ወጣ ብለን እየተዝናናን እያለ የወደቀ ብር አታንሳ ያልኩት አንስቶ ይሄ ወደ ፍየልነት ተቀየረ ማቲያስ ለቀቀኝ ቦስ ወይኔ ማቲያስ የትኛው የድርጅት ክፍላችን ውስጥ ነበር መስራት የምትፈልገው እልል የተባለለት ጥበቃ እሺ ከዚህ በፊት የት ሰርተሃል እንደነገርኩ እልል የተባለለት ጥበቃ ከዚህ በፊት ከክሪስ ብራውን ቢዮንሴ ዲጄ ካሊድ ዊዝኪድ ከሀገር ውስጥ ደግሞ ያላሙዲን ቤት አንድ ሌባ ሳይገባ ጠብቀዋል ስለዚህ ድርጅታችንን በደንብ ትጠብቃለህ ማለት ነው በጣም አሪፍ ነው ስራህን አሁን ጀምረሃል እሺ ቦስ እልል የተባለለት ሌባ ነኝ ያላችሁ ነው ያታው ጥበቃ Don't run Murife don't run Bombastic side eye. Criminal offensive side eye. እልል የተባለለት ሼፍ His name is John C. ሄሎ ኮንቴነሮቹን ጫናቻቸው አንደኛው መጋዘን እንዳይረገፍ ሁለተኛው ይረገፍ ወይኔ ይቅርታ በጣም ወንድም አንተ ያማል እንዴ ደደብ ሲያስጠላ Jesus. I will tell you that money stop nonsense I'll never be broke in my life.
Badu. Jesus. Love Skinner. እኔ የምልህ ቦስ ለምን አንድ ጨዋታ አላጫውተህ ነው? የምን ጨዋታ? ይኸውልህ ቦስ እኔ አንድ ጥያቄ ጠይቃለሁ። ከመለስክ 1000 ብር እሰጥሃለሁ። ካልመለስክ ለኔ 20 ሺህ ብር ትሰጠኛለህ። እንዴ ለምንድን ነው 20 ሺህ ብር ነው ያንተ 1 ሺህ ብር የሚሆነው? እንዴ ያው ቦስ አንተ ብዙ ብር ስላለ ነው። እሺ ጠይቀኝ። እሺ 7 እጅ 7 እግር 7 ጆሮ 7 ክንፍ ኖሮት መራመድ የማይችል 7 እጅ 7 እግር 7 ክንፍ። ኧረ እኔ አላውቅም። I will tell you that money. Stop nonsense. ቆይ ግን መልሱ ምንድን ነው? ኧረ ቦስ እኔም አላውቀውም። ይኸው የበላኝ 1 ሺህ ብር 20 ሺህ ብር በለው 1 ሺህ ብር በላኝ። I jump up on the stage and do my money dance. I throw some money up and watch the money land. I do my money. ምን ማለት ነው አልመጣም ማለት? መኪና መንዳት እንደማልወድ ታውቂያለህ እንዴ? እና ዝም ብዬ ራይድም ቢሆን ይዛለሁ እንጂ ከዚህ ሐዋሳማ እየነዳሁ አልመጣም። ኦሆ ገዳማይ ገደም ዳማይ ኦሆ ራይድ ነህ? አዎ ራይድ ነኝ። ሐዋሳ ይላል እንዴ? ስታይ ሄሊኮፕተር ይመስላል እንዴ? ቀለኝ። አሁንስ አትሄድም? በዚህማ አሶሳም ቢሆን ሄዳለሁ። ቅዱስ አማኑኤል በቅጽል ስሙ ቦስ የብዙ ካምፓኒዎች ባለቤትና ወጣት ቢሊዮነር ነው። ጎዳው እንዴ? ገለያል ጎዳው ገለያል። ቆይ ናንካሽ በቃ አይዞ I'll never be broke in my life. ማቲያስ ይባላል። በቅጽል ስሙ ሚዛናዊ አይደለም። ኪስ ውስጥ 1 ብር የለም። ከቤተሰቦቹም ቢሆን የወረሰው እቺን ሱፍ ብቻ ነው። አታ ወይ ቦስ ቀጤ ወዲነን ፈጣሪ ሆይ እቺን ብቻ አርደኝ። በቃ 50 ሚሊዮን ብር ጨረታ አለችብኝ። እቺን ከረዳኝ ወደ አምላኬ ነው መለስ። ፈጣሪ እንደው ለኔ የምትሆን 1500 ብር ታጣለህ። እንደው የቤት ኪራይ የሚከፍልባት ፈጣሪ እንደው 1500 ብር ፈጣሪ ምን ችግር አለ? አታ ለ1500 ብር በላይ 50 ሚሊዮን ብር ጨረታ ወረፋ ታጨናንቃለህ? ምን አድርግ ነው የምትለኝ? በል ወረዛ ወረፋ ተጨናንቅ። ምን አይነቱ ነው በእናትህ? ጂዞስ I will tell you that money. Stop nonsense. ምን አይነቱ ነው? እና አምላኬ ሆይ ገብርኤል አባቴ ነው ለምንድን ነው የምጸልየው? ኧረ ቦሳው ላንተ ነው ማነው? ሰላም የበርጠሚስ ወላጅ ነህ? አዎ ምን ነው? እኔ የበርጠሚስ መምህር ነኝ። አንዴ ስለ በርጠሚስ ማውራት እንችላለን? ይቻላል፣ ግባ። እሺ መምህር፣ ሻይ ቡና? አይ ችግር የለውም፣ ወደ ጉዳይ ልግባ። ልጅህ በጣም ለየት ያለ ልጅ ነው። አውቃለሁ። ማለት ለየት ያለ እብድ ነው። ይኸውልህ ልጅህን ትምህርት ቤት ብለህ ነው የላከው ወይስ የጦርነት አውድማ ነው የላከው? ምን ማለት ነው? ይኸውልህ እኔ እንደ ልጅህ አይነት ጉልበተኛ ሰው አይቼ አላውቅም በህይወቴ በጣም ብዙ ሰዎች ደብድበውኛል፣ ግን እንደ ልጅህ አይነት ደብዳቢ ሰው አይቼ አላውቅም። ቆይ ገና የ2ኛ ክፍል ተማሪ አይደል እንዴ? ይኸውልህ ልጅህ ልጅ አይደለም። ይኸው እንደውም ልጄን ለማግባት አሁን በጉልበት እቤት ሽማግሌ ልካለሁ እያለ እያስጨነቀኝ ነው። በዛ ላይ ደግሞ የሆነ አረንጓዴ የሚለብሰው አንሶላ አለ፣ እሱን እያደረገ ትምህርት ቤቱ ሲከረባበትብን ነው የሚውለው። እንዴ ቆይ መከረባበቱማ እኮ ልዩ ተሰጥኦ እኮ ነው። ልዩ ተሰጥኦ ከሆነ ታዲያ እኛ ላይ ነው እንደሚያሳየው። ለምን እዛ ሄዶ በርጠሚ ውስጥ ታለንት ሾው ላይ ሄዶ ያሳየው? ምንድን ነው አለኝ የምትለውን የፈለግከውን ልዩ ተሰጥኦን ይዛ ሄደ በመወዳደር አንደኛ ከወጣ 100 ሺህ ብር፣ ሁለተኛ ከወጣ 50 ሺህ ብር፣ ሶስተኛ ከወጣ 25 ሺህ ብርና ልዩ ሽልማቶችን አዘጋጅተዋል። እና መቼ ነው የሚጀመረው? ነሐሴ 17 በኤግዚቢሽን ማዕከል የሚጀመር ሲሆን ውድድሩ የሚቆየው ለ20 ቀን ብቻ ነው። እንዲሁም የመመዝገቢያው ቀን እያለቀ ስለሆነ ማንኛውም ሰው በዚህ ስልክ እየደወለ ቶሎ ተመዝግቦ መወዳደር ይችላል። በቃ በጣም አመሰግናለሁ። እዛ ወስደዋል። ችግር የለውም፣ ግን አደራ ልጅህን እባክህ።